ሰላም ጤና ይስጥልን አድማጮቻችን፣ ይህ ሳምንታዊ የኢንተርኔት ራዲዮ ፕሮግራም ዘ ሆርን ፍሪኩዌንሲ ነው። ጊዜውን ሰዓቱን ጠብቆ ወደ እናንተ ደርሷል። ያው ምንም እንኳ በዚህ ሳምንት ቀጠሯችንን አክብረን መምጣት ባንችልም ባጋጠመን ከአቅም በላይ በሆነ ችግር እንግዲህ ትናንት መለቀቅ የነበረበት ፕሮግራማችን ወደ እናንተ መድረስ የነበረበት ፕሮግራማችን በአንድ ቀን ተገፍቶ ዛሬ ላይ ተደርሷል። እንግዲህ ለዚህ ደግሞ በጣም ከባድ ይቅርታ እንጠይቃለን። አድማጮቻችን እንግዲህ ዛሬም እንደተለመደው ሳምንታዊ ርዕሰ ጉዳዮችን ይዘናል። በተለይም ደግሞ ያው በኢትዮጵያን ብሎም በምስራቅ አፍሪካ ስላሉ ታሪካዊ ሁነቶችንም በሚመለከት እንደዚሁ እያነሳን መረጃ እንለዋወጣለን። ከዚህ ቀደም የነበሩ በትግል በርካታ ለውጦችን በኢትዮጵያ ብሎም ደግሞ በአፍሪካ በምስራቅ አፍሪካ የፖለቲካ ስፔሱን በጣም በትልቁ ለውጥ ያመጡ ትግሎችንም እንደዚሁ እያነሳሳን እንወያያለን። ከዛ አስቀድመን ደግሞ በሳምንታዊው ዳሰሳችን ምን አዲስ ሁነቶች ተከናወኑ የሚሉትንም ደግሞ አስቀድመን ወደ እናንተ ለማድረስ እንሞክራለን ማለት ነው። በተለይም ካሳለፍነው ሳምንት ያው በጣም የዓለምን ትኩረት ስቦ የሚገኘው የአሜሪካና የእስራኤል የጥምር ጦር ኦፕሬሽን በኢራን ላይ በእርግጥ ኦፕሬሽን አይደለም፣ በጣም ከፍተኛ ጦርነት ነው። ያላቸውን የሰው ኃይልም የቴክኖሎጂንም ብቃታቸውን እንደዚሁ በዓለም እያሳዩ ያሉ ጃይንቶች ናቸው እየተዋጉ የሚገኙ። ያንም ተከትሎ በኢትዮጵያን ብቻ በቀጠናው በሚድል ኢስት ብቻ ሳይሆን በመላው ዓለም ከፍተኛ የሆኑ ችግሮች እየተስተዋሉ ነው የሚገኘው። በእርግጥ የአንድ አካባቢ ጦርነት አይደርስብኝም አይነካኝም ተብሎ የሚኩራራበት ወይም የምንኩራራበት ጊዜ ራሳችንን ሴፍ ቦታ ነን ብለን የምናስብበት ጊዜ ላይ አይደለንም ያለ ነው። አንድ አካባቢ ያለው ትኩሳት በርካታ ችግሮችን እስከ ምድር ጫፍ ድረስ ይዞ ሊመጣ እንደሚችል እንደዚሁ ማሳያም ነው። በተለይ ከዚህ ቀደም ያው እንደምታስታውሱት አድማጮቻችን የዩክሬንና የራሽያ ጦርነት በተጀመረበት ጊዜ በርካታ የመሰረታዊ ፍጆታዎች በኢትዮጵያም ውስጥ በጣም በከፍተኛ ሁኔታ ዋጋቸውም የጨመረበት ጊዜ ነበር። በእርግጥ ኢትዮጵያ ውስጥ በጣም ብዙ አይነት ተግዳሮቶች ቢኖሩም ወይም ደግሞ ብዙ አይነት ፋክተሮች ቢኖሩም ለእንደዚህ አይነት የዋጋ ጭማሪ፣ ነገር ግን የዩክሬንና የራሽያ ጦርነት ጅማሮ በጣም ብዙ አይነት ዳፋውን ኢትዮጵያ ላይ እንደዚሁ አድርጎ ነበረ። ምስራቅ አፍሪካም ላይ እንደዚሁ አድርጎ ነበር። በተለይም ደግሞ በኬንያም እንደዚሁ የዋጋ ንረት ታይቶ እንደነበረ እንደዚሁ የሚታወስ ነውና አሁን ደግሞ በኢራን የተከሰተው እንደዚሁም ያው በኢራን ብቻ ሳይሆን በመላው የመካከለኛው ምስራቅ ቀጠና እየተካሄደ ያለው ጦርነት ራሱን የቻለ በጣም ሰፊ ተግዳሮት በዓለም ላይ እያከናወነ ነው የሚገኙ። በነገራችን ላይ እንግዲህ ስቱዲዮአችን ባለበት ኤድመንተን ከተማ ብሎም በካናዳ የተለያዩ አካባቢዎች የዋጋ ጭማሪ ተደርጓል። የነዳጅ የዋጋ ጭማሪዎች በጣም ሲግኒፊካንትሊ እየታዩ ነው የሚገኘውና ይህ ደግሞ ዛሬ ላይ እንግዲህ ዛሬ በአንድ አዳር የሆኑ ነገሮች ናቸው። ጦርነቱ በተጀመረ በአንድ አዳር በጣም ብዙ ለውጦች በነዳጅ ዋጋ ላይ ታይተዋል። በእንደዚህ አይነት እኔ እንግዲህ ሪሰንትሊ የመጣሁት ወደዚሁ አካባቢና ታዝቤያቸው የማላቃቸው አይነት የዋጋ ጭማሪዎች በነዳጅ ዋጋ ላይ ነው እያየሁ ያለሁትና ይህ ደግሞ በቀጥታም ሆነ በተዘዋዋሪ ከሰሞኑ ከፈነዳው ጦርነት ጋር በተገናኘ ሊሆን እንደሚችል እንደዚሁ ይገመታል ማለት ነው። ከዚህም በተጨማሪ ደግሞ በሆርሙዝ ሰርጥ ወይም ደግሞ የባህር ወሽመጥ ኢራን ስፍራውን መዝጋቷን ተከትሎ ደግሞ በርካታ ችግሮች፣ ተግዳሮቶች በተለይም ደግሞ በኢትዮጵያ ብሎም በምስራቅ አፍሪካ ያለውን የማያወላዳ የኢኮኖሚ ሁኔታ ከድጥ ወደ ማጡ እያደረገውም እንደሚገኝ እንደዚሁ መገመት ማየትም መታዘብም የሚቻልበት ሁኔታ ላይ ነው ያለ ነውና የመካከለኛው ምስራቅ ችግር ያው የትም ዓለም ላይ ያለን ነዋሪ ወይም ደግሞ ሰው ሀገር ሰላም ነኝ ደህና ነኝ ብሎ ሊያልፈው የሚችለው አይነት እንዳልሆነ፣ ነገር ግን የመሳሪያ አረር የሚሳኤል አረር ዋርሄዶች ቢቀሩለት እንኳ ተመሳሳይ አይነት ከመሳሪያና ከሚሳኤል ያልዘለለ የኑሮ
ተኩስ ግን ወደ እያንዳንዱ የዓለም ህዝብ ወደ እያንዳንዱ የዓለም ስፍራ ሊደርስ እንደሚችል ግን እንደዚሁ ማሳያም ነውና ይህ በጣም አሳሳቢ ሁኔታ ላይ ነው የሚገኘው። ያንም ተከትሎ ግን ከባድ የፖለቲካ ጉዳዮችም እንደዚሁ እየተስተዋሉ ነው የሚገኘው። በነገራችን ላይ ያው በምስራቅ አፍሪካ ከባዱ ጦርነት ሊከሰት ይችላል ተብሎ ብዙዎቹ መላምት እየሰጡበት የሚገኘው የኢትዮጵያና የኤርትራ ድንበር በጣም ቴንስ የሆነውን የድንበር ሲቹዌሽን እንደዚሁ ሊያባብሰው ይችላል የሚሉ ሁለት አይነት ጎራዎች ነው በእርግጥ እየተከሰቱ የሚገኘው። ባሳለፍነው ሳምንት ደግሞ እነዚህ ጎራዎቹ በጣም በሰፊው ከፍ ብለው ድምፃቸውን ጎላ አድርገው እየተነታረኩ ነው የሚገኘው እና በአንድም በሌላውም በኩል አንደኛው አካባቢ በእርግጥ የሁለቱም ሀገራት ከኋላ ሆነው እየገፉ የሚገኙት ሳውዲ አረቢያን ያነሳሉ በኤርትራ በኩል፣ እንደዚሁም ደግሞ የተባበሩት አረብ ኤሚሬቶችን ደግሞ በኢትዮጵያ በኩል ያነሳሉና ሁለቱም ሀገራት ከፍተኛ የሆነ ውጥረት ውስጥ ነው የሚገኙት። በተለይም ደግሞ በቅርቡ ከኢራን በተሰነዘረባቸው ጥቃት እንደደረሰባቸውና ከፍተኛ የሆኑ ጉዳትም እንዳስተናገዱ የሚታወስ ነውና በዚህ ምክንያት ትኩረታቸው ወደ ኢራን እና ቀጠናው አካባቢ አድርገዋል። እነዚህን ሀገራት ግፋ ብለው ሊደባደቡ ወይም ደግሞ ሊታኮሱ የሚችሉበት አጋጣሚ የለም የሚሉ ቡድኖች እንዳሉ ሆነው በሌላ በኩል ደግሞ ኢትዮጵያን በወራሪነት በመፈረጅ ልትወር ትችላለች በማለት የራሳቸውን መላምት ደግሞ የሚያስቀምጡ ታላላቅ ሰዎች ወይም በዓለም አቀፍ ደረጃ በጣም ሪኮግናይዝ የተደረጉ ሰዎች እንዲሁም ደግሞ በጣም ትላልቅ ቦታዎች ላይ የሰሩ ሰዎች እንደዚሁ እየተናገሩ እየተነተኑ ነው የሚገኘው። በተለይም ግን በጣም አስቸጋሪ የሚያደርገው ኢትዮጵያን ከወዲሁ በወራሪነት የመፈረጁ አዝማሚያ አሁንም አለ። ይህን በተደጋጋሚ ስንለውም የነበረው ጉዳይ ነው። ኢትዮጵያን ከዚህ ቀደም ያው ኢኮኖሚስት ይዞት የወጣውን መረጃ የምናስታውሰው ነው። አሁን ደግሞ ኒውዮርክ ታይምስ ይዞ ወጥቷል ተመሳሳይ አይነት መረጃ ማለት ያለውን ሁኔታ በእርግጥ እስካሌት እያደረገ መሄዱን እንደዚሁ በኒውዮርክ ታይምስ ተዘግቧል። ያንም ተከትሎ ግን ኬኔት ሮት እንግዲህ ብዙዎቻችን ታውቋቸው ትችላላችሁ። የሂውማን ራይትስ ዋች ዳይሬክተር የነበሩ ናቸው ላለፉት 20 ዓመታት። በእርግጥ አሁን የፕሪንስተን ዩኒቨርሲቲ ቪዚቲንግ ፕሮፌሰር ናቸው እና እሳቸው ኢትዮጵያን በወራሪነት ኢንቬድ ልታደርግ ትችላለች የሚል መላምት አስቀምጠዋል። ያ ደግሞ የሚሆነው እንግዲህ በርካቶች እንደሚስማሙት በእርግጥ እሳቸው ቀጥታ ባይሉትም ግን በርካቶች ዓለም አሁን ዓላማውን ትኩረቱን ወደ ሌላ አካባቢ ወደ ሚድል ኢስት ባደረገበት በዚህ ሁኔታ ኢትዮጵያ ይህን አቴንሽን ዳይቨርት የተደረገውን አቴንሽን በመጠቀም ወረራ ልታካሄድ ትችላለች የሚሉ በርካቶች እንዳሉ ሁሉ እኚሁ ፕሮፌሰር ደግሞ ያው እንግዲህ ኢትዮጵያን በወራሪነት ከወዲሁ ፍሬም አድርገው ሀሳባቸውን እየሰነዘሩ ነው የሚገኘውና ይህ በእጅጉ በጣም ሌላ ታሳቢ ሁኔታ ላይ ሊጥለን እንደሚችል እንደ ሀገር ሊጥል እንደሚችል ከወዲሁ መገመት ይቻላል እና ይህ ደግሞ ኢትዮጵያ በዓለም አቀፍ ደረጃ ሊኖራት የሚችለውን ስም የሚያጎድፍ እንደሚሆን ይጠበቃል። በእርግጥ እንደዚህ አይነት ተመሳሳይ አይነት ነገሮች ከዚህ ቀደም የሚደረግ ነበር። ከ20 ዓመት በፊት በተካሄደው ጦርነት በኢትዮ ኤርትራ ጦርነት በጣም ከፍተኛ የወቅቱ ከፍተኛ ደም አፋሳሽ ጦርነት የተባለለት ጦርነት በተካሄደም ጊዜ በእርግጥ ዓለም በተወሰነ መልኩ የመጀመሪያዎቹን ጊዜያት ከኤርትራ ጎን ለመቆም ሞክሮ ነበረ። በነገራችን ላይ ኢትዮጵያ ውስጥ በወቅቱ የነበሩት አመራሮች ከፍተኛ የዲፕሎማሲ ጥረት አድርገው ፍረጃውን ለመቀልበስ ሞክረው ነበረ። ተሳክቶላቸዋልም ማለት ይቻል ነበረ። አሁን ግን ያ ሲደረግ አይታይም። ተወደደም ተጠላ ኒውዮርክ ታይምስ ላይ እቺን ፍሬዝ ይዘዋት ወጥተዋል። በነገራችን ላይ አድማጮቻችን እንድታነቡት በጣም ኢንካሬጅ አድርጋችኋለሁ እና እቺን ፍሬዝ ይዘዋት ወጥተዋል። ተወደደም ተጠላ ኢትዮጵያ በላንድ ሎክድ ሆና አትቀጥልም የሚለውን እንደዚህ አይነት ተወደደም ተጠላ አይነት ንግግር ከየት እንደመጣ በጣም የሚያስተዛዝብም ነው። በእርግጥ እንደ ሀገር እንዴት እንደዚህ አይነት ፕሮፓጋንዳ ይሰራል? እንዴት እንደዚህ አይነት ዲፕሎማሲን ታርኒሽ ሊያደርግ የሚችል አይነት ፍሬዝ ሊወጣ ይችላል? ቢካዝ እያንዳንዷ ሴንተንስ ከመንግስት የምትወጣው ከመንግስት አፍ ከመንግስት አንደበት ከመንግስት
መስሪያ ቤቶች የሚወጡት ስቴትመንቶች በሙሉ ሪፍሌክት ሊያደርጉ የሚችሉት የመንግስትን አቋም ተደርገው ስለሚወሰድ እንደዚህ አይነት ግዴለሽ የሚመስል እብሪት የሚመስል አይነት ሐሳቦች ብዙ አይነት ብስለት የጎደላቸው አይነት ሐሳቦች ነው እየተሰነዘሩ የሚገኘውና እንዴት እንደዚህ አይነት ነገሮችን ማረም እንደከበደን በጣም የሚያሳዝን ነው። እንግዲህ ይህ ባይሆን ይመረጥ ነበር። በእርግጥ ግን አንዴ ሆኗል። ከህወሓት ጋር የተገባው አይነት ጦርነት መጀመሪያውኑ ወይም ደግሞ አሁን ራሱን የለውጡ ኃይል ብሎ የሚጠራው መንግስት በጠቅላይ ሚኒስትር አብይ አህመድ የሚመራው የብልጽግና መንግስት ማለት ነው ወደ ስልጣን መምጣቱን ተከትሎ ፒስፉል የሆነ ትራንዚሽን ኖሮ ቢሆን ወይም ደግሞ ከዛ በኋላ የተካሄደው ጦርነት ባይፈጠር ኖሮ አሁን ለሚደረገው አድቫንስመንት ወደ ያው አሰብም ሊሆን ይችላል ኦር ወሬቨር ነገር ግን በዓለም ደረጃ የሚኖረው አትሊስት ግንኙነት በጣም ስሙዝን ይሆን ነበር። የዶክተር አብይን መንግስት ዓለም የተቀበለውን አቀባበል የሚታወስ ነው። ከዛ በኋላ ደግሞ ህወሓት ወይም ኢህአዴግ እንደ ድርጅት ህወሓትም እንደዛው እንደ ኢህአዴግ መስራችና መሪ ድርጅት የፈጠረው የ50 ዓመታት በተለይ ህወሓት እንግዲህ 50 ዓመት የሚዘልቅ የዲፕሎማሲና የጦርነት ልምድ አለው እና እነዛን ልምዶች ወደ ለሀገር ጥቅም ማዋል ይቻል ነበር ማለት በ50 ዓመት የተገነቡ ዲፕሎማሲዎች ጠንካራ ዲፕሎማሲ ናቸው። ምንም እንኳን የሻከሩ በወድቆ መነሳት ውስጥ በመገምገም ውስጥ የታለፉ አይነት የዲፕሎማሲያዊ ግንኙነት ቢሆኑም ነገር ግን በ50 ዓመታት ውስጥ በጣም የተገነቡ በጣም በርካታ ነገሮች አሉ። በመሪዎች ወይም ደግሞ በኃላፊዎች መቀያየር እንግዲህ ከመጀመሪያው ኢህአዴግ ስልጣን ከያዘ ጀምሮ ለበርካታ ዓመታት የውጭ ጉዳይ ሚኒስትር ሆነው ያገለገሉ የነበሩት አሁን በህይወት የሌሉ የቀድሞ የውጭ ጉዳይ ሚኒስትር በኋላ ደግሞ የቻይና አምባሳደር የነበሩ ስዩም መስፍን በጣም ጠንካራ ዲፕሎማት እንደነበሩ ይነገርላቸው ነበር። ሀገርን በዓለም አቀፍ ደረጃ በመወከል እንደዚሁ በጣም የሚታሙ እንዳልነበሩና የሀገርን ሉዓላዊነት በዲፕሎማሲው ዘርፍ በማስጠበቅም ረገድ በጣም ከፍተኛ ስራ የሰሩ ግለሰብ እንደነበሩ የሚታወስ ነውና ከዛም ከፍ ሲልም ደግሞ ጠቅላይ ሚኒስትር መለስ ዜናዊ የሰሩት ስራ በጣም የሚያኮራ በርካታ ችግሮች ቢኖሩባቸውም ነገር ግን በዲፕሎማሲው ዘርፍ ግን በጣም የሚያኮራ ስራዎችን ሲሰሩ እንደነበር የሚታወስ ነው። ከዛም በኋላ ግን እነዚህ አመራሮች እንኳን ከስልጣናቸው በተነሱበት ወይም ደግሞ ዞር በተደረጉበት ጠቅላይ ሚኒስትር በመለስ ዜናዊ በህልፈት እስከተለዩበት ድረስ እንደዚሁም ደግሞ የውጭ ጉዳይ ሚኒስትር ስዩም መስፍን ከኃላፊነታቸው በተተኩበት ጊዜ ስሙዝሊ ነበር የቀጠለው። በነገራችን ላይ ያለምንም ወይም ሲግኒፊካንት ባልሆነ መንገራገጭ ውስጥ ነበር የቀጠለው የነበረው። ያ ነገር አሁንም ካፒታላይዝ መደረግ ይችል ነበር። አሁን በጣም እንደሚታየው ወይም ደግሞ እንደሚገባኝ በብዙ እርቃን ውስጥ የቆምን ይመስለኛል። በጣም በአደባባይ በዲፕሎማሲ አደባባይ እርቃን ላይ የቆምን ይመስለኛል እና ይህ ነገር መታሰብ የለበትም ወይ? እንደዚህ አይነት ግብታዊ ንግግሮችን ያውም ጦርነትን የሚያክል ነገር እየታሰበ ያውም በአደባባይ በጀነራሎችና በከፍተኛ ሹማምንቶች እየተነገረ እንዴት የቀጠናውን ጉዳይ እንኳን ቢያንስ የቀጠናውን ጉዳይ ከጎረቤት ሀገራት ጋር የሚኖረውን ዲፕሎማሲ ማጠንከር ያቅተናል? እንዴት አይነት ማለት ጦርነት የሚበረታታ አይደለም፣ የመጨረሻ አማራጭ ነው። በተለያዩ መመዘኛ ጦርነትን እንደ መጀመሪያ ሪዞርት ተደርጎ አይወሰድም። ነገር ግን እንዲህ እንኳ የተወሰነ ካለ ወይም ደግሞ መንግስት ጦርነትን እንደ አማራጭ የሚወስድ ከሆነ የዲፕሎማሲ መደላደሉን እንዴት መስራት አልቻለም? ይህ በጣም የሚያስተዛዝበን ጉዳይ ይሆናል ማለት ነው። ባሳለፍነው ሳምንት የታዩ ነጥቦችም እነዚሁ ስለሆኑ ሌላው በአምነስቲ ኢንተርናሽናል የወጣው ሌላ መረጃ አለ ወደ ወለጋ የሚወስደን እና የኦሮሞ ነጻነት ሰራዊት በጃልመሮ የሚመራው እንግዲህ በቄለም ወለጋ በተለይም ደግሞ በሳዮ እና አንፊሎ ወረዳዎች ከ2014 እስከ 16 ባሉት ወቅት እንግዲህ በጣም ፈጥሯቸዋል የተባሉ ወይም ደግሞ ፈጽሟቸዋል የተባሉ በርካታ ከ2012 እስከ 2016 ነው ፈጽሟቸዋል የተባሉ በርካታ ጥፋቶችን በተለይም ደግሞ በሴቶች ላይ የወሲብ ባርነትን ጨምሮ በርካታ
ማሰቃየቶችን የዘፈቀደ ግድያና እስሮችን እንደዚሁ እንዲሁም አንዳንዶች እንደሚሉት ያው ለጦር ወንጀልም የቀረበ ተግባራት እንደዚሁ ፈጽመዋል የሚል መረጃ በጣም ሰፊ መረጃ ይዞ ወጥቷል። ይህም የሳምንቱ ከፍተኛ መነጋገሪያ ሆኖ አልፏል። ያንም ተከትሎ ድርጅቱ የኦሮሞ ነጻነት ሰራዊት በይፋ መግለጫ ወጥቷል። በመግለጫውም ይህ በእርግጥ እንደዚሁም ከመግለጫውም በተጨማሪ ከቢቢሲ ጋር እንደዚሁ ቆይታ አድርገዋል የድርጅቱ ወይም ደግሞ የነጻነት ሰራዊቱ ከፍተኛ አመራር እና ይህ ውንጀላ በጣም መሰረተ ቢስ እንደሆነ በጣም ያልተፈጸመን ነገር ነው እንዲያውም አንፋውንድድ ነው እስከ ማለትም እንደዚሁ ደርሰዋል እና በእርግጥም እንደዚህ አይነት ነገሮች አሁንም ድረስ ወደ ህዝብ የሚደርሱት በጣም ያው ይደርሳሉ በተደጋጋሚ ነገር ግን ኃላፊነት የሚወስድ ባለመኖሩና ደግሞ ያንም ተከትሎ ለህግ ወይም ፍትህ የሚሰፍንበት አሰራር ከመንግስትም ወገን ተነሳሽነትን ባለመኖሩ ችግሮች እየተባባሱ ከጊዜ ወደ ጊዜ እየተባባሱ ነው የሚሄዱት እና እየሄዱም የሚገኘው ማለት ነው። እንደሚታወቀው በቀጠናው በወለጋ አካባቢ በማንነትን መሰረት ያደረጉ ጥቃቶች በተደጋጋሚ ይከናወኑ ነበረ። ያንም ተከትሎ በርካቶች በሺዎች የሚቆጠሩ በማንነታቸው በፕሪዶሚናንትሊ አማራ ብሔር ተወላጆች ናቸው ከአካባቢው እስኪፈናቀሉ ድረስ ተደርገው ነበረ። በተለያዩ አካባቢዎችም እንደዚሁ በዋናነት በአማራ ክልል የተለያዩ አካባቢዎች በተፈናቃዮች ካምፕ ውስጥ እንደሚገኙ ይታወቃል። አሁንም ድረስ እንግዲህ በጃራ ሰሜን ወሎ እንደዚሁም ደግሞ በደብረ ብርሃን ይገኛሉ። ሌላ ስፍራዎችም እንደዚሁ ይገኛሉ እና ያንም ተከትሎ በነገራችን ላይ አሁንም እንግዲህ ይፋ መረጃዎች በተለያዩ እንግዲህ ላይወጡ ይችላሉ። ነገር ግን አሁንም በዛው አካባቢ ተወልደው ያደጉ ነገር ግን በእንደዚህ አይነት ጥቃት ውስጥ ታርጌት የተደረጉ የተወሰኑ ቡድኖች ነፍጥ አንግበው አሁንም ጫካ ውስጥ እንደሚገኙ ግን ወደ እናንተ እንደዚሁ መረጃውን ማድረስ ያስፈልጋል። በአካባቢው ምንም አይነት አፊሌሽን ያላቸው አይደሉም ይላሉ ይህን መረጃ የሚያደርሱን ሰዎች። ነገር ግን ራሳቸውን ለመከላከል ብቻ ቢካዝ በጣም በርካታ መረጃዎች ከዛ የሚወጡት ከአጎራባች ክልል which is ከአማራ ክልል ጋር ካለው የታጣቂዎች ቡድን ጋር ግንኙነት አላቸው። እንዲያውም ክሮስ አድርገው የታጣቂ ቡድኖች ከአማራ ክልል ወደ ኦሮሚያ ክልል በመግባት ጥቃት ያደርሳሉ የሚባሉ ውንጀላዎች እንደዚሁ ከመንግስት ወገን ሲሰሙ ይስተዋላል። ነገር ግን ይህን መረጃ በምናጠናቅርበት ጊዜ በወቅቱ በስፍራው ያሉ ተወልደው ያደጉ እና ታርጌት የተደረጉ በማንነታቸው ታርጌት የተደረጉ ግን ነፍጥ አንግበው እንደዚሁ ወደ ራሳቸውን ወደ መከላከል መግባታቸውን መረጃውን አድርሰውናል ማለት ነው። በእርግጥ ከዚህ ቀደም በተደጋጋሚ የፋኖ በአማራ ክልል የሚገኘው የታጣቂ ቡድን ማለት ነው በወለጋ የሚገኝ አንድ ኃይልም ጋር እንደዚሁ በአማራ ፋኖ ስር እንደሚገኝ እንደዚሁ በይፋ ሲያሳውቁም እንደዚሁ የሚታወቅ ነው። ይህ በእርግጥ ያው ወደ በኋላ ላይ ይመጣበታለው የታጣቂ ቡድኖችን እንዴት ሃንድል ማድረግ እንደሚገባ ከመንግስት ወገን እንደዚሁ ለሳምንቱ ያዝነው ምርሰ ጉዳይ ስለሚሆን ወደዛው አልፋለሁ በኋላ ላይ ይመለስበታለሁ ማለት ነው። ነገር ግን የአምነስቲ ሪፖርት ይህን ይመስላል ማለት ነው። ሌላው ትግራይ በኩል እየፈለሱ ወደ መሀል ሀገር እየሄዱ የሚገኙ ወጣቶችን በሚመለከት አዲስ መረጃ ለዝግጅት ክፍላችን ደርሷል። እንግዲህ በትግራይ ክልል ያለውን የጦርነት ነጋሪትን በሚመለከት በርካታ የወጣቶች ይህን በመፍራት እና ፎርስድ ኮንስክሪፕሽን ወይም ደግሞ በግዴታ አስገድደው ወደ ጦር ካምፕና ወታደራዊ ስልጠናዎች እየወሰዷቸው መሆኑን ተከትሎ በርካታ ወጣቶች ከትግራይ ክልል እየወጡ እንደሚገኝ መረጃዎች እየደረሱ ነው የሚገኘው። ይህንም ተከትሎ ያው ባሳለፍነው ሳምንት በዜና ውጃችንም ወደ እናንተ ለማድረስ ሞክረን ነበረ። ነገር ግን አሁን የደረሰን አዲስ መረጃ ደግሞ እንደሚያመለክተው ያው በየብስ ትራንስፖርት ከትግራይ የሚወጡ ወጣቶች
ኬላዎች ላይ በቲዲኤፍ ሰራዊት እየተያዙ ወደ ትግራይ እንዲመለሱ እየተደረጉ እንደሚገኝ ነው መረጃዎች እየደረሱን የሚገኘው። ከዛም ይህንም ተከትሎ ደግሞ ባደረግነው ማጣራት የቲዲኤፍ ሰራዊት ከፍተኛ የሆነ ገንዘብ እንደሚጠይቁም ደግሞ ለማሳለፍ ማለት ነው። ይህ በራሱ ራሱን የቻለ ሌላ ሂውመን ትራፊኪንግ ሎካሊ የሆነ ሂውመን ትራፊኪንግ እያበበ እንደሚገኝ ደግሞ በክልሉ ለማወቅ ችያለሁ። ወይም ደግሞ የዝግጅት ክፍላችን ያገኘው መረጃም እንደዚሁ የሚያመለክት ነው። ይህ የሚሆንበት ምክንያት ደግሞ ምንድን ነው? ከክልሉ በዚህ መስመር እኔ ያስወጣችኋለሁ፣ እዛ ጋር የሚገኙ ኬላዎችንም ሰዎች የማውቃቸው ናቸው። ስለዚህ እኔ ያሳልፋችኋለሁ፣ ለዚህ ደግሞ ይህን ያህል ገንዘብ ትከፍላላችሁ እስከ ማለትም የተደረሰበት ሁኔታ ነው የሚገኙ። ይህ በጣም አሳሳቢ ደረጃ ላይ ነው ያለው። ክልሉን በጣም በብዙ ቀውስ ውስጥ ሊከተው እንደሚችልም እንደዚሁ ተፈርቷል። ከዚሁ ጋር ተያይዞ በክልል ውስጥ ባለው ሌላው ጉዳይ የሄልዝ ሲስተሙ በጣም ያው ፌል ለማድረግ በጣም ጫፍ ላይ እንደሚገኝ ደግሞ የክልሉ ሄልዝ ቢሮ ወይም ደግሞ የጤና ቢሮ ይፋ ባደረገበት መግለጫው አሳውቋል። የሕክምና መሳሪያዎች፣ መድኃኒቶች ከመሀል ሀገር ወደ ክልሉ የሚሰራጩበት መንገድ ቆሟል። ይህ ደግሞ የክልሉን ድሮም ችግር ውስጥ የነበረውን የጤና ስርዓት አሁንም ወደ ባሰ ያደርሰዋል የሚል ፍራቻ ተከስቷል። ከዛም በተያያዥ ደግሞ የክልሉ ሲቪል ሰርቪስ ለሰራተኞች የሚከፍለው ደሞዝ እንደሌለና ይህም ደግሞ በጀት መቋረጥን ተከትሎ ነው ይህ የሆነው። ከ140 ሺህ በላይ ሰራተኞች በመላው ትግራይ የመንግስት ሰራተኞች ደሞዛቸውን መከፈል እንደማይችሉ እንደዚሁ መረጃዎች ወጥተዋል ማለት ነው። ይህ እንግዲህ በሳምንቱ ያየነው የሀገር ውስጥ ጉዳይ ነው። ሌላው በጣም አበይት ጉዳይ ሆኖ በቀጠናው ላይ እየተሰራጨ የሚገኘው መረጃ ደግሞ የኬንያ መንግስት ለመሐመድ ሐምዳን ዳጋሎ ወይም ሄሚቲ ቤተሰቦች የኬንያ ፓስፖርት መስጠቱን ተከትሎ በጣም ከፍተኛ አይነት ውግዘት እያስተናገደ ይገኛል። ለዚህም ደግሞ ገንዘብና ወርቅ በእጅ መንሻነት ተቀብሏል የሳሙኤል ሩቶ መንግስት የሚል ውንጀላዎች እንደዚሁ እያስተናገደ ነው የሚገኘው። ይህ በጣም ሌላው የሳምንቱ በጣም አበይት ነጥብና በርካቶችን በተለይ ደግሞ የኬንያን ላዕላይ አመራርን ትችት ውስጥ የጣለ ከፍተኛ የሆነ ውግዘትም ያስከተለ ጉዳይ ነው። ይህንም ተከትሎ እንዲያውም የሄሚቲ ወንድም በዱባይ የኬንያን ፓስፖርት ይዞ ታይቷል የሚል እንደዚሁ መረጃዎች ተከትሎ ነው ነገሮች በጣም እየሰፉ ሄደው ይህንም ተከትሎ እንግዲህ በጣም በርካታ መረጃዎች እየወጡ ነበር የሚገኘው። ነገር ግን መረጃው ወንድማቸው ብቻ የሄሚቲ ወንድም ብቻ ሳይሆን 7 ዘመዶቻቸው 7 ቤተሰቦቻቸው ናቸው የኬንያን ፓስፖርት ይዘው የተገኙት እና ይህ ደግሞ ከፍተኛ የሆነ ችግር ወይም ደግሞ ውግዘት በሳሙኤል ሩቶ መንግስት ላይ እየተሰነዘረ ይገኛል። በተለይም ከዛው ከምክር ቤቱ ከኬንያ ምክር ቤትም ጭምር ማለት ነው እና በነገራችን ላይ እንደዚህ አይነት መረጃዎች ሲሰራጩ በተለይም በፓስፖርትና ተያያዥ ጉዳዮችን በሚመለከት እንደዚህ አይነት ጉዳዮች ሲሰራጩ የፓስፖርት አንደኛው ቫልዩ ወይም ደግሞ በየአመቱ የሚወጣው የፓስፖርት ራንክ ከዚህም ጋር ይገናኛል እና የፓስፖርት ደረጃ በጣም ፓወርፉልነቱ ምናምን ሁሉ በጣም ብዙ አይነት በእርግጥ ፓራሜትሮች አሉት። ነገር ግን ይህም አንደኛው ፓራሜትር ነው። እንደፈለጉ የሌሎች ሀገራት ዜጎች እጅ ላይ የሚገባ ፓስፖርት ከሆነ የፓስፖርቱ ዋጋ ራሱ እስከ ማጣትም ይደርሳል። ሌላው እሱ ብቻ አይደለም። ይህ በእርግጥ ኬንያ በፓስፖርቷ ዙሪያ ልታጣ ወይም ደግሞ ሊያጋጥማት የሚችለው ጉዳይ ነው። ነገር ግን ከሱዳን ጋር የሚኖረው መስተጋብር ግን በተለይም ደግሞ ከአልቡርሃን ጋር የሚኖረው ግንኙነት በእጅጉ የሚሻክር ይሆናል እና ይህን የኬንያ መንግስት ቆም ብሎ ማሰብ ያለበት ይመስለኛል። በእርግጥ ይህን ላያደርግ አይችልም። ባሳለፍነው ሳምንትም ወደ እናንተ ለማድረስ የሞከርኩት ነገር ምንድን ነው? ያው ኬንያ ከተባበሩት አረብ ኤሚሬትስ እና እንግዲህ እሷ ትደግፋቸዋለች ተብሎ ከሚታሰበው የሱዳን አማጺ ቡድን ጋር የሚኖራቸው ግንኙነት በዚህ ብቻ የሚያበቃ እንዳልሆነና በተለይም ደግሞ ከተባበሩት አረብ ኤሚሬት የሚሰጣቸውን ዳረጎት ተከትሎ ምንም ነገር ሊያደርጉ እንደሚችሉ ይገመታል። ያው ከዚህ ቀደምም ለማድረስ እንደሞከርኩት
በጀት የኬንያ መንግስት በጀትን እስከ መደጎም ደርሳለሁ ያለች አገር ነች የተባበሩት አረብ ኤሚሬት እና እንደዚህን አይነት ድጋፍ ልታደርግ የምትችል ወይም አቅም ያላትን ሀገር ትዕዛዝና እንግዲህ ፍላጎት ለማሟላት የማይተጋ መንግስት ላይኖር አይችልም እና ይህንም ተከትሎ ያው እንግዲህ የሩቶ መንግስት በእርግጥ እንደ ሌላ ሀገራት በጣም አሜን ብሎ የሚቀበላቸው ምክር ቤት የላቸውም። ኬንያ በጣም የሚያስቀና ሀገር ነው በተደጋጋሚ እንዳልኩትና ከእርሳቸውም ወገን በጣም ከምክር ቤታቸውም እንደዚሁ ውግዘት ይከተላል። በጣም በርካታ ችግሮች ወይም ደግሞ ቀርቦ ማስረዳት ያለባቸውን ነገሮች ሊጠየቁ ይችላሉና ይህ ነው እንግዲህ ባሳለፍነው ሳምንት በኬንያ ወይም ደግሞ በቀጠናው ከፍተኛ ውግዘት እና ከፍተኛ ውዝግብ ሲያሰማ የነበረው ነጥብ ማለት ነው። ሌላው የሳምንቱ ርዕሰ ጉዳያችን ነው። የሳምንቱ ርዕሰ ጉዳያችን ደግሞ ምንድነው? እንግዲህ የታጣቂዎችን ጉዳይ የሚመለከት ነው። የሽምቅ ተዋጊዎችን ጉዳይ የሚመለከት ነው። እንደ ቀላል የሚታዩ የሽምቅ ተዋጊዎች ትኩረት ከመነፈጋቸው የተነሳ ራሳቸውን አጉልብተው ምን ደረጃ ላይ ዛሬ እንደደረሱ በምስራቅ አፍሪካ አገራት የተወሰኑ ሀገራትን ጠቃቅሳለን፣ በኢትዮጵያም እንደዚሁ ለማንሳት እንሞክራለን። ይህን ስንል በእርግጥ የሽምቅ ተዋጊዎች አቅማቸው ምንድን ነው ማለት እንደዚህ አይነት ኢንሲደንቶች በሚፈጠሩበት ጊዜ በአንድ ሀገር የሽምቅ ተዋጊዎች የሚፈጠሩበት ያው በጣም በርካታ በዚህ አጋጣሚ በጣም የተለያዩ የጻፉ ግለሰቦችም አሉና ከዛም ውስጥ በዚህ ዙሪያ የጻፉት አምባሳደር መለስ ዓለም ናቸው። በቅርቡ ያሳተሙት መጽሐፍ አላቸው እና ያ መጽሐፍ ላይ በጣም ስለ ጽንፈኝነት ስለ ታጣቂዎችም እንደዚሁ በስፋት ያወራሉና ዲስግራንትድ ሊሆኑ በጣም የተከፉ ጥያቄያቸው ያልተመለሰላቸው በብዙ ብስጭት ውስጥ የሚገኙ ቡድኖች ነፍጥ ሊያነሱ እንደሚችሉ በስፋት ይገልጻሉ። በእርግጥ ይህን ደግሞ በኋላም ላይ እንግዲህ ወደ ማሳረጊያችን ላይ ልናነሳው እንሞክራለንና እንደዚህ አይነት የትጥቅ ትግል በማንሳት በርካታ ፖለቲካዊ ሀሳባቸውንና ፍላጎታቸውን ያሳኩ አርሚዎች እንደነበሩ በምስራቅ አፍሪካ በተለይም ደግሞ የሚታወስ ነውና ከዛም ውስጥ እንግዲህ በቀዳሚነት ምናልባት ያው ኢትዮጵያዊውን ኢህአዴግን ማንሳት እንችላለን። ኢህአዴግ እንግዲህ በ17 የዓመታት ትጥቅ ትግሉ በርካታ ውጣ ውረዶችን ያሳለፈ ነገር ግን ደግሞ ጥያቄውን ለጠየቅ ወይም ጥያቄውን ላቀረበለት መንግስት ተገቢ ምላሽ ያልተሰጠው በኋላም ትጥቅን እንደ አማራጭ አድርጎ ተከትሎ መንግስት የቀየረ የታጣቂ ቡድን ነው። በወቅቱ የነበረውን እንግዲህ ከታሪክም እንደምንረዳው በስልጣን ላይ የነበረው መንግስት እንግዲህ በጓድ መንግስቱ ኃይለማርያም ይመራ የነበረው መንግስት ማለት ነው። እነዚህን ኃይሎች ይሰጣቸው የነበረው ስያሜ ከማናናቅ ከማክፋፋት የዘለለ እንዳልነበረ ነው። በእርግጥ በአንድ በኩል ከፍተኛ የሆነ የሀገሪቱን በጀት በጅቶ ይዋጋል፣ የጦር ኃይሎችን አዝምቶ ይዋጋል። የትኛውንም አይነት ሁሉም ሪሶርስ ወደ ጦር ግንባር ወይም ቶታል ዋር ውስጥ የነበረ ቡድን የነበረ አመራር ነበር ወይም የነበረ እንግዲህ አድሚኒስትሬሽን ነበር። ነገር ግን በሌላው በኩል ደግሞ ወደ ህዝብ ቀርቦ ደግሞ ወንበዴ፣ ገንጣይ፣ አስገንጣይ እና ጡት ነካሽ በርካታ አይነት ስያሜዎች ሲሰጥ ነበር። ይህ የምናስታውሰው ጉዳይ ነው። ኢንስቴድ ኦፍ ቁጭ ብሎ ተነጋግሮ ቀርቦ ከመወያየትና ችግርን ከመፍታት ይልቅ እንደዚህ አይነት ነገሮችን በማድረግ ያው ችግርን ወደ ባሰ ችግር እያባባሱ የመንግስቱንም ወይም በወቅቱ የነበረውን አስተዳደር ያለመርጋትና በኋላም ላይ ደግሞ እንግዲህ ያው ከዓመታት የትጥቅ ትግል በኋላ እነዚሁ አማጺ እነዚሁ ገንጣይ የተባሉት እነዚሁ የወንበር የተባሉት ቡድኖች ደግሞ አይለውና ጎልብተው መንግስትን እስከማስወገድና ስልጣን እስከመያዝ ደርሰው ነበረ። ከዛ በኋላ የሆነውን እንግዲህ ሁላችንም የምናውቀው ነው። ተወልደን ያደግንበት ስርዓት ሆኗል ማለት ነው። እኔ በግሌ እንደዛ ነው ማስበው። ይህ እንግዲህ በኢትዮጵያ ብቻ የሆነ አይደለም። በእርግጥ በጣም ግዙፍ ጦር፣ በጣም ብዙ ስራዎችን የሰራ በጣም ከፍተኛ የህዝብ ቁጥር ያለውን ሀገር በስትራቴጂካዊ በጂኦፖለቲካል
ሲግኒፊካንስም ከፍተኛ የሆነች ሀገርን ኢትዮጵያን ያስተዳደረ ስርዓት እንደነበር የሚታወስ ነው ኢህአዴግ። ከዛ በኋላ ግን ከዛም አስቀድሞ ግን ኤንአርኤ አለ። ለምሳሌ ወደ ኡጋንዳ ስንሄድ በአሁኑ እንግዲህ ፕሬዚዳንት ዩሪ ሙሴቪኒ የሚመራው ማለት ነው ናሽናል ሬዚስታንስ አርሚ ይባላል 5 ዓመት የትጥቅ ትግል አድርጎ ነው እንግዲህ ወደ ስልጣን የመጣው የነበረው እና በእርግጥ ያው የቲቶ ኦኪሎን በእርግጥ እሳቸው ብዙ አላስተዳደሩም። ነገር ግን የቲቶ ኦኪሎን መንግስት በማስወገድ ነው ወደ ስልጣን የመጣው የነበረው። ይህም ትልቅ ግምት የተሰጠው አልነበረም። 5 ዓመት ብቻ ነው ግን የተዋጋው በነገራችን ላይ። ነገር ግን እነዚህ ሸማቂዎች ሊጠፉ አልቻሉም ነበረ። ማጥፋት ቢቻል የተቻለውን ነገር ያደረገ መንግስት ነበረ፣ በጣም በርካታ የትኛውም ሀገራት ላይ ማለት ነው። ከዛ በኋላ ግን ሙሴቪኒ ወደ ስልጣን ከመጡ በኋላ ረግተው አልተቀመጡም። እንደዚሁ ሌላ አማጺ ተነስቶባቸው ነበረ። እንግዲህ በተለይም ደግሞ በ1990ዎቹ መጀመሪያ ወደ ስልጣን እርሳቸው በስልጣን ላይ ያሉ በ1990ዎቹ መጀመሪያ የተነሳው የሎርድ ሬዚስታንስ አርሚ ይቅርታ የጌታ ጦር ነው የሚሉት። ያው እንግዲህ ይቅርታ ወደ አማርኛ አስተረጉመው ብዙ ልገድፍ እችላለሁ እና ኤልአርኤ ያው ጆሴፍ ኮኒ ይመሩት የነበረው ጦር ነው። ይህን ጦር ግን የሙሴቪኒ መንግስት እንደቀላል አላየውም። በእርግጥ ይህ ጦር ከ1995 እስከ 2000 በነበረው በፈረንጆች ከፍተኛ ጉልበት ያሳየበት በጣም ፈርጣማነቱ የተመዘገበበት ጊዜ ነበረ። በተለይም ደግሞ በሱዳን በዋናነት በደቡብ ሱዳን የሚሊተሪ ካምፕ ማግኘቱን ተከትሎ መሰልጠኛ ካምፕ ቤዝ ማግኘቱን ተከትሎ ደግሞ በጣም ጉልበቱን ያሰፋበትም ጊዜ ነበረ እና በኖርዘርን ዩጋንዳ ያው በስፋት ይንቀሳቀስ የነበረ ድርጅት ነበረ እና ዓለም አቀፍ እውቅናንም ያገኘ በጣም ብዙ ትኩረትም ስቦ የነበረው ግምትም ተሰጥቶት የነበረው ምናልባትም እንዲያውም የሙሴቪኒን መንግስት ሊገረስስ ይችላል ተብሎም ጊዜ ተጠበቀለት። የሙሴቪኒን መንግስት ደግሞ በጣም ጭንቅ ውስጥ የከተተበትም ጊዜ ነበረ እና በነበሩት የ5 ዓመታት በተለይ ከ95 እስከ 2000 በነበረው ጊዜ የነበረው ፈርጣማነት በእጅጉ የሚያስፈራ ነበረ። ነገር ግን በጎሪላ ፋይት ወይም ደግሞ እንደዚህ በሽምቅ ተዋጊነት ወደ ስልጣን መምጣታቸውን ተከትሎ ሙሴቪኒ ቀላል ግምት አልሰጡትም። ይህን ድርጅት በቻሉት መንገድ ነበረ እርምጃ የወሰዱበት። በቻሉት 100% ጦር አሰማርተው አልበተኑትም። በጣም የተለያዩ አይነት የኢንሰርጀንሲ በተለይም በደህንነቶቻቸው ሰርገው በመግባት ቡድኑን እስከ መከፋፈል፣ በገንዘብ እስከ መግዛት፣ በፖለቲካ ዲስከስ በማድረግ ቀርበው በብዙ አይነት ብልሃት እንግዲህ ኤልአርኤን ማዳከም ችለዋል። በነገራችን ላይ ኤልአርኤ አልጠፋም። አሁንም ያው ጠፉ ከሚባሉት ሪላቲቭሊ በአንጻራዊነት ጠፍተዋል ከሚባሉ የሽምቅ ተዋጊዎች አንዱ ኤልአርኤ ነው። ነገር ግን አሁንም አልጠፋም። ምንም እንኳ አሁን በኡጋንዳ ምድር ውስጥ ባይኖርም በኡጋንዳ ምድር ውስጥ በእርግጥ በኡጋንዳ ግዛት ውስጥ ይንቀሳቀሳል የሚል መረጃ የለም። በዋናነት ያው በደቡብ ሱዳንና ያው በደቡብ ሱዳን ብቻ ኦል ዘ ዌይ ለእናንተም ያው ወደ ፒክቸሩን ለመስጠት ከጁባ ወደ ካምፓላ በሚወስድ በጣም ወደ 1000 ኪሎ ሜትር አካባቢ ነው። በዛ ላይ የሚገኙ ጃንግል ውስጥ ይገኛል ኤልአርኤ። አሁንም ታጣቂ ኃይል ነው፣ ብዙ ቁጥር የለውም። ነገር ግን አሁንም ይንቀሳቀሳል። እንደዚህ አይነት የፖለቲካል ስጋት ለሙሴቪኒ የሚያሰጋ ለአስተዳደራቸው የሚያሰጋ ባይሆንም ነገር ግን አሁንም ጨርሶ ላለመጥፋቱ ግን እንደዚሁ ማሳያ ነው ማለት ነው። ሸማቂዎች ወይም ደግሞ ትጥቅ ትግልን ማጥፋት እንደማይቻል እንደዚሁ ማሳያም ነው። ይህ እንግዲህ ሙሴቪኒ በትጥቅ ትግል መምጣታቸውን ተከትሎ የወሰዱት እርምጃ ነው። እንቅልፍ አልተኙም። በጣም በርካታ አይነት እርምጃዎችን ወስደዋል በዚህ ቡድን ላይ። ነገር ግን ማጥፋት አልቻሉም። ኦፍኮርስ ከኡጋንዳ ምድር አርቀውታል። ነገር ግን ይህ ቡድን ጊዜ ባመቸለት ጊዜ ቦታ ግን ሪግሩፕ አድርጎ እንግዲህ የአንጋፋውን እድሜ ጠገቡን የሙሴቪኒን መንግስት ላይገረስስ የማይችልበት ምንም
ማረጋገጫ የለም። ከዚሁ ጋር በተያያዘ እንግዲህ ወደ ጎረቤት ሀገራት በእርግጥ ይህ ቡድን እንግዲህ የኤልአርኤ ቡድን በሴንትራል አፍሪካ ሪፐብሊክ ይገኛል፣ በደቡብ ሱዳን ያው እንዳልኩት ይገኛል፣ እንዲሁም በዲአርሲ ተወሰኑ አካባቢዎች ላይ ይገኛል። በአንድ ወቅት ሪግሩፕ ላለማድረጉ ግን ምንም ማረጋገጫ የለም አሁንም በቀጣይ ማለት ነው። ሌላው ያው በጎረቤት በዛው ሳንድርቅ የሱዳን ፒፕል ሊበሬሽን ሙቭመንት አለ ኤስፒኤልኤም። ይህ እንግዲህ በጣም በኋላ በጆን ጋራንግ የተመራው ማለት ነው እና በተለይም ደግሞ የኒሜሪ መንግስት እንግዲህ ያልተማከለ ስርዓትንና እንደዚሁም ደግሞ እስላማዊ ህግን ተግባራዊ ማድረጉን ተከትሎ ጆን ጋራንግ በጣም በብዙ አዲሲቷን ሱዳን መመስረት የሚል ነበረ የመጀመሪያ መነሻው አዲስ ሱዳን መመስረት። እንደዚህ አይነት የኒሜሪን ባህላዊ አስተዳደር መዋጋትና መቀልበስ አለብኝ ማስወገድ አለብኝ በሚል ነበረ መነሻቸው የነበረው። በኋላ ግን ያ ሳይሆን ቀረ ቢካዝ በጣም ገዘፈ አይዲያው። ነገር ግን አላማቸው ደቡብ ሱዳንን መገንጠል ነበረ። አላማቸውን አሳክተዋል። ይህ የሆነበት ምክንያት እንዴት ነው? ኦፍኮርስ በጣም በርካታ ዓመታትን አሰልቺ የትጥቅ ትግል አድርገዋል ጆን ጋራንግና እንግዲህ ጓዶቻቸው። ነገር ግን እዚህ ግባ የሚባል ትኩረት ካለመስጠትም እንደዚሁ የሚያያዝ እንደሆነ እንደዚሁ ሊታወቅበት ይገባል። ሸማቂን የሚያዝበት መንገድ ወይም ደግሞ ዲል የሚደረግበት መንገድ በሽምቅ ተዋጊዎች ጋር የሚደረገው ዲል የሚደረግበት መንገድ በጣም በብዙ መልክ ያለው ኦፍኮርስ ያለው ሊሆን ይገባል ደግሞም ነው። ያ ባለመሆኑ ምክንያት ግን በርካታ የሽምቅ ተዋጊዎች በተለይም ደግሞ በምስራቅ አፍሪካ ሰክሲድ አድርገዋል። መንግስታትን ገልብጠዋል፣ መንግስታትን አስወግደዋል፣ ከራሳቸው መንግስት ሆኗል በኋላ። ስለዚህ የኤስፒኤልኤም በኋላ ላይ ያው እንግዲህ ደቡብ ሱዳንን በመገንጠል ሀገር አድርገዋል። አሁን ያለችው በሳልቫኪር የምትመራው የደቡብ ሱዳን ሀገር እንግዲህ እነ ጆን ጋራንግ የመሰረቱትን መጀመሪያ ላይ ያው ሴኩላር የሆነውና ኒው ሱዳንን መሰረታለን ብሎ የተቋቋመ ኃይልም ነበር። ኒሜሪን የተዋጋ ኃይል ነበረ። ከዛ በኋላ እንግዲህ ወደ ደቡብ ሱዳን ግንጠላና ኢንዲፔንደንት እስከመሆን የተደረሰበት ሁኔታም ነው ማለት ነው። ይህ ራሱን የቻለ ሌላ ዳይናሚክስ ፈጥሯል በሱዳን ላይ። ሱዳን አሁን ያለችበትን የፖለቲካል የጂኦግራፊም ሼፕ እንድትይዝ ያደረጋትም ሁኔታ ነው የደቡብ ሱዳን ጉዳይ ማለት ነው፣ ወይም የኤስፒኤልኤም ሙቭመንት። ከዛ በመቀጠል ወደ ሩዋንዳ እንሄዳለን። አሁን በስልጣን ላይ የሚገኙት ፖል ካጋሜ እንግዲህ በሁቱ ይመሩ የነበሩ አስተዳደርን ወይም በሁቱ ብሔር ይመራ የነበረውን አድሚኒስትሬሽን በመገርሰስ ወደ ስልጣን የመጡበትም እንትን ነበር። ያ ማለት ደግሞ ያው እርሳቸው በእርግጥ ወደ ኋላ መለስ ልበልና ቅድም ወደ አነሳሁት ከሙሴቪኒ አርሚ ጋር ወይም ደግሞ ናሽናል ሬዚስታንስ አርሚ ጋር አብረው የተዋጉ በኋላም እንግዲህ የፕሬዚደንት ኦኬሎን መንግስት አስወግደው ወደ ስልጣን ከመጡም በኋላ የኡጋንዳ የደህንነት ሹምም የነበሩ ግለሰብ ናቸው። በነገራችን ላይ ፖል ካጋሜ በጣም ጠንካራ የደህንነት መዋቅርን የመሰረቱ እርሳቸውም የመሩ እንደዚሁም ደግሞ አሁንም ድረስ በአፍሪካ በጣም ከፍተኛ በኢንቴሊጀንስ እውቀታቸው በጣም ግንባር ቀደም ሊጠቀሱ የሚችሉ ግለሰብም ናቸው ፖል ካጋሜ እና እኚህ ግለሰብ የኡጋንዳ የደህንነት ሹም ሆነው ከማገልገልም ባለፈ እንግዲህ ለፕሬዝደንቱም በጣም ቅርብ በጣም ወዳጅ የቤተሰብ ያህል ቅርርብም የነበራቸው ግለሰብ ናቸውና በትጥቅ ትግል እንግዲህ ከሙሴቪኒ እኩል ተሰልፈው ኡጋንዳን በኡጋንዳ ስልጣን እስከመያዝ የደረሱ ግለሰብ ናቸው። ከዛ በኋላ ግን ወደ ሩዋንዳን ነፃ ለማውጣት ወይም ደግሞ እርሳቸው እንደሚሉት ኦፍ ኮርስ ነፃ ለማውጣት የሩዋንዳን ፓትሪዮቲክ ፍሮንትን በመምራት ትግል አድርገዋል። ብዙም አልቆዩ። ከ4 ዓመታት ትግል በኋላ ያው እንግዲህ የኪጋሊው መንግስት አስወግደው ወደ ስልጣን መጥተዋል ማለት ነው። በነገራችን ላይ ፖል ካጋሜ
አሁንም ድረስ በተለይ በርካታ ተቃዋሚዎቻቸው ውስጡን የሚያወሩት በይፋም የማያወሩት ማለት ነው። ፖል ካጋሜን ተቃውሞ ዓለም ላይ በጣም ሴፍ ሆኖ መኖር ይቸግራል ይላሉ። በጣም በደህንነታቸው በጣም የረቀቁ ናቸው። እንደዚሁም ደግሞ ተቃዋሚዎቻቸውን እስከ ምድር ዳርቻ ድረስ ተከታትለው በተለይም ደግሞ ሲግኒፊካንት የሆነ ተቃዋሚ ካላቸው እስከ ምድር ዳርቻ ድረስ ተከታትለው ለማጥቃትና ለማጥፋት የማይቦዝኑ ናቸውም ይሏቸዋል። እና ታጣቂ ኃይል በግዛታቸው እንዲኖር ግን አይፈቅዱም በጭራሽ። የትኛውንም አይነት ታጣቂ ኃይል የሚታገሱ መሪም አይደሉም። ምክንያቱም የመጡበትን ያውቃሉ። በጎሪላ ፋይቲንግ በሽምቅ ውጊያ ወደ ስልጣን የመጡ ናቸውና ምን መፍጠር እንደሚችል የታጠቀ የተደራጀ ሽምቅን የሚተገብር ተዋጊ ኃይል ምን አይነት ለውጥ ሊያመጣ እንደሚችል የሚረዱ መሪም ናቸውና በሀገራቸው ወይም በግዛታቸው ውስጥ እንደዚህ አይነት የታጠቀ ኃይል እንዲኖር በጣም የማይፈቅዱ ግለሰብም ናቸው። ቢኖርም ደግሞ ለማጥፋት ሳይተኙ የሚሰሩ ግለሰብም እንደሆኑ እንደዚሁ ይነገራል ማለት ነው። ይህ ከሆነ በኋላ ኢትዮጵያ ውስጥ አሁን እየተደረገ ያለው ጉዳይ ምን ይመስላል የሚለውን ደግሞ ለማንሳት ያስፈልጋል። ኢትዮጵያ ከመቼውም ጊዜ በላቀ ሁኔታ ወይም ደግሞ ባልተለመደ ሁኔታ በርካታ ታጣቂ ቡድን የሚንቀሳቀስበት ወቅት ምናልባትም በእኔ ዕድሜ ይህ የመጀመሪያው ይመስለኛል። በተለይም እንግዲህ የኢህአዴግ መንግስት እንደዚህ ታጣቂ ቡድኖችን በመዋጋት በመጋፈጥ መልኩ በኩል በጣም ያልሰራቸው ስራዎች እንደሌሉ እንደዚሁ የሚታወስ ነው። በተደጋጋሚ ያው እንግዲህ የኔ ዘመን ሰዎች ከሆናችሁ በተለይም ደግሞ በፈረንጆች 1990ዎቹ ወዲህ የተወለዳችሁ ከሆናችሁ በጣም ብዙ ስራዎችን እንደዚሁ ሲሰራ እንደነበረ የሚታወስ ነውና በተለይም የቴሌቪዥን ፕሮግራሞች እንዴት አይነት ታጣቂ ቡድኖችን እንደተደመሰሱ በርካቶቻችን ኦፍ ኮርስ የመንግስት ፕሮፓጋንዳ ናቸው ብለን ልናልፋቸው እንችላለን። ነገር ግን የተሰሩ ስራዎችም እንደዚሁ ለመኖራቸው ግን እኔ በግልም ማቃቸውም ነገር ስላሉ ማለት ነውና እንደዚህ አይነት ስራዎችን የታጠቀ የተደራጀ ኃይል በኢትዮጵያ ግዛት ውስጥ እንዳይኖር ኢህአዴግ በጣም በርካታ ስራዎችን ሲሰራ ቆይቷል። የሚያስፈልገውን አይነት ነገር የሚሊተሪ ኦፕሬሽን ከማድረግም ባለፈ እንዳይጎለብቱ ማድረግ የሚሄድበት መንገድ ግን በጣም የሚደንቅ ነበር። የኢህአዴግ መንግስት የጎሪላ ፋይት ይህ የሽምቅ ተዋጊ በሚመለከት ኢትዮጵያ ውስጥ አይደለም ሶማሊያ አልሸባብ ጋር ሄዶ ያው የሚታወስ ነው አይደል? ከአልሸባብ ጋር የነበረው ውጊያ የነበረው እንደዚህ አይነት ኮንቬንሽናል ዋር ሊዋጋ የማይችልን ቡድን ሄዶ ዲል ማድረግና ማሸነፍ ወደ የቀን ተቀን ሂደትን ማስተጓጎል ወደማይችልበት ደረጃ ማድረስ አሁን የሚሉት አይነት ተርም ነው እሱ። በእርግጥ በጣም አቅሙን እስከ ማዳከም መድረስ የተቻለበት ሁኔታ ነው የሚታወስ ነው። በተለይም ደግሞ እስከ ባይዶዋ ድረስ በመሄድ ማለት ነውና የሽምቅ ተዋጊዎችን ህልውና እንዳይቀጥል ግን በጣም በተደጋጋሚ ይሰራ የነበረ ድርጅት ነው። ለዛም ነው በትጥቅ ትግል ብዙ ወይም ደግሞ ኢትዮጵያ በወቅቱ ከኢትዮ ኤርትራ ጦርነት በኋላ አክቲቭ የሆነ ጦርነት ኢትዮጵያ ውስጥ ያልተካሄደው ያ ነው። በዛ ምክንያት ነው በወቅቱ የነበረው አስተዳደር ከፍተኛ የሆኑ ስራዎችን ከታጣቂዎች ጋር ከሸማቂዎች ጋር ይሰራ ነበር። የደህንነት መዋቅሩ ከታጣቂዎች ጋር ጎን ለጎን ቁጭ ብሎ እስከ ማውራትም ድረስ የሚደርስ አይነት ቅርርብም ነበራቸው። ለማጥፋትም የሚኬድበት መንገድ እንደዛው ነበር። ፉሊ ኢሊሚኔት አድርጎ ታጣቂዎችን ማጥፋት እንደማይቻል ያውቀዋል፣ በጣም ይረዳል። ምክንያቱም ስሪታቸውም የኢህአዴግም ስሪት የነበረው እንደዛ ስለሆነ ማለት ነው። በሽምቅ ወይም በትጥቅ ትግል ነው ወደ ስልጣን የመጣውና መሰራረታቸውን ወይም ደግሞ እንደዚህ አይነት ጫና ሲበዛባቸው ከመንግስት ምን አይነት እንዴት ሊበተኑ እንደሚችሉ ከዛም ደግሞ እንዴት ሪግሩፕ ሊያደርጉ እንደሚችሉ በውል የሚረዳ መንግስት ነው ኢህአዴግ የነበረውና ይህ ስለሚሆን በአብሶሉት በሆነ ጦርነት ወይም ደግሞ በጣም ፉል ፍሌጅድ በሆነ ዋር ወይም ጦርነት
ማጥፋት እንደማይቻል ያውቃል። ስለዚህ የተለያዩ አይነት ሲስተሞችን ዲቫይስ ያደርግ ነበረ ማለት ነው። አሁን የሆነው ግን ያ ከዛ በጣም በተቃራኒ ነው። ትንሽ ነገር ኮሽ ሲል ታንክም መድፍም የተለያዩ አይነት የመንግስት ወይም ደግሞ ሀገር ሊኖራት የሚገባውን አይነት የጦር ኃይል በሙሉ አሰማርቶ አንድን ክልል ኤክስትሪምስ ከማድረግ ደረጃ የሚደርስ አይነት እርምጃ ነው የሚታሰበው ወይም ደግሞ የሚወሰደው። ያ ግን አገርን አክሳሪ፣ መንግስትን አድካሚ፣ ህዝብን ደግሞ በጣም አጎሳቋይ የሆነ እርምጃ ነው የሚካሄደው። ያ መሆኑ ደግሞ ህዝብን ቢካዝ የደርግን ስተት ነው አሁን እየደገም ነው ያለ ነው። በነገራችን ላይ የደርግን ችግር የደርግን በጣም የሚወቀስበትን ነገር ነው አሁንም እየተደገመ የሚታየው። ህዝብን በጅምላ መጨፍጨፍ፣ በከፍተኛ የአየር ላይ ጥቃት ማውደም ህዝብን የባሰ ወደ ታጣቂዎቹን ወደ መደበቅ፣ ታጣቂዎቹ ነገ ነፃ ያወጡኛል እስከ ማለት፣ ታጣቂዎቹን እስከ መቀላቀል፣ ወጣቶች ደግሞ ታጣቂዎቹን እስከ መቀላቀል ድረስ የሚያደርስና የሚገፋ ገፊ ምክንያት፣ ብቸኛ እና ትልቅ ጎልቶ የሚታይ ገፊ ምክንያት እስከ መሆን ደግሞ ይደርሳል ማለት ነው። ይህ ደግሞ መንግስትን ትንፋሽ ያስጨርሰዋል። ምክንያቱም እነዚህ ታጣቂዎች ኮንቬንሽናል ዋርን አይዋጉም፣ ሽምቅ ነው፣ አደጋ ጣዮች ናቸው። ይህ ደግሞ በጣም በእጅጉ ለስ ኮስትሊ ነው። የመከላከያ ወይም ደግሞ የመንግስት የጸጥታ መዋቅር በሚንቀሳቀስበት ጊዜ ባልታሰበ አደጋ፣ ባልታሰበ ሁኔታ ጥቃት ይደርስበታል፣ ውድመት፣ ጉዳት ምናምን ያስተናግዳል። እነዚህ ታጣቂዎች ግን በስፍራቸው ናቸው፣ በአካባቢያቸው ናቸው፣ መውጫ መግቢያውን የሚረዱ ናቸው፣ ባኪንግ አላቸው ከህዝብ፣ የህዝብ ድጋፍ አላቸው። ስለዚህ እንደዚህ አይነት ብዙ አይነት ድጋፍ ያለውን ብዙ አይነት ደግሞ የበላይነት ያለውን ቡድን በጦርና በመድፍ አሰማርቶ መገርሰስ የማይቻል ነው። በጭራሽ የማይታሰብም ነው። በእርግጥ ምን አይነት አማካሪዎች እንዳሉ አይገባኝም። ነገር ግን የወታደር ወኔ፣ የወታደር ብቃት፣ የወታደር የስልጠና ኃይል ያ ሁሉ የታጣቂ ኃይል ወይም ደግሞ የሽምቅ ተዋጊን ኃይል የሚያጠፋ የሚገረስስ እንዳልሆነ ግን ማሳያ ነው። ከላይ እንደገለጽኩት የሩዋንዳን እንደማሳያ የኡጋንዳን እንደማሳያ ያመጣውበት መንገድ ምንድን ነው? የሙሴቪኒ መንግስት በጣም በርካታ አይነት በጣም በርካታ አይነት እጅ መንሻዎችን እንደዚሁም ደግሞ ሽልማቶችን ለኤልአርኤ መንግስት ለኤልአርኤ የአመራሮች እስከ መስጠት ወይም ደግሞ እስከ ማቅረብ ደርሶ ነበር። በነገራችን ላይ በጣም በርካቶች እጅ ሰጥተዋል። የኖርማል ላይፍ እንዲኖሩ አድርገዋል። የጥያቄያችን ነው ብለው ያሰቡትን ነገር በአንድም ሆነ በተዘዋዋሪ ለመፍታት ሞክረዋል። ስለዚህ እነዚህ ኃይላት ከጊዜ ወደ ጊዜ አቅማቸው የተሸረሸረ እየደከመ በኡጋንዳ የሚኖሩበት ሪዝን ወይም ደግሞ የሚኖሩበት ድጋፍ እያጡ በተወሰነ መልኩ ደጀን ሊሆናቸው ወይም ደግሞ ሊሸሽጋቸው ወደሚችል የሚሊተሪ ካምፕ ሊያገኙበት ወደሚችሉ አካባቢዎች ነው እየሸሹ የነበረው ማለት ነው። ይህ በራሱ ራሱን የቻለ በጣም ከፍተኛ ትልቅ ውጤታማ ስትራቴጂ ነበር ማለት ነው። ያ ግን አሁን አልሆነም ኢትዮጵያ ውስጥ። በነገራችን ላይ እንደምናውቀው ነው እንደምናስታውሰው ነው አይደል? አንድን ቡድን ወደ መፈረጅ፣ አንድን አካባቢ ወደ መፈረጅ፣ ወደ ማናናቅ በተለይም በተደጋጋሚ ስለውም እንደነበረው የታጠቀን የነቃን የተደራጀን ቡድን የመናቅ ከፍተኛ አባዜ አለ። በእንደዚህ አይነት ሁኔታ ደግሞ በማናናቅ የሚጠፋ ኃይል የለም። ይህ በጣም ትልቅ ዋጋ የሚያስከፍለን ጉዳይ ነው። ማለት እንዴት ይሆናል? ኦኬ ለህዝብ ነው ለፕሮፓጋንዳ ነው የሚንቋቸው እንጂ አይንቋቸውም የሚሉ አስተያየት ሰጪዎችን ባይዘው አላጣሁ። በጣም ቀርቤም እንደዚሁ ለማውራትም ችዬ ነበርና ይህ ግን በእርግጥ የመንግስት አቋም አይደለም። ኦኬ እያናናቃቸው አይደለም፣ ለታክቲክ ነው በጣም እያናናቃቸው የሚመስለው የሚባልበት አካሄድ አለ። ኖ ከዛ በተቃራኒው ነው። አክቹሊ እየናቃቸው ነው። የታጠቀን ኃይል መናቅ ዋጋ በጣም በሰፊው ያስከፍለናል። በተለይም ደግሞ የተደራጀን ኃይል። እሺ የመጀመሪያዎቹን የሰሜኑን ጦርነት እንውሰድ። በወቅቱ የነበረው የተበተነ ዱቄት ምናምን የሚለውን አይነት ፉርሽ አሰስመንትን ተወውና ከላይ እስከታች የሚሊተሪ ኮማንዱ
ኢንታክት የሆነን ኃይል ነው የቲፒኤልኤፍ ኃይል። ያን ኃይል ነው ወደ ማናናቅ የነበረበት ማለት ነው። ይህን በእርግጥ ሲቹዌሽኑን ያለመገምገም የጠላትን ቁመና ያለማወቅ እና ያለመሰለል የመጣ ክፍተት ነው። በኋላ ላይ የሆነውን የምናስታውሰው ነው። እንግዲህ በ150 እና በ200 ኪሎ ሜትር ከሴንትራል መንግስት ወይም ከዋና ከተማ እስኪደርሱ ድረስ ነው አድቫንስ ያደርጉም የነበረው። በአማራ ክልል የሆነውም ነገር ደግሞ የሚታወስ ነው። በ10% ነው እየተዋጋን ያለ ነው የሚል መረጃዎች ነበሩ መጀመሪያ ጊዜ ሲወጡ የነበረው። ነገር ግን አሁን የቀረ እዝ እስከማይመስል ድረስ አማራ ክልል ውስጥ በጣም በርካታ አይነት የጦር ኃይል አለ። መቼም እንደዚህ አይነት ለአባይን ለመጠበቅ ወይም ደግሞ ኤርትራን ለመዋጋት አይደለም አማራ ክልል ውስጥ የገባው ያ ሁሉ ኃይል። አሁንም ከፋኖ ጋር አለ። አሁንም በርካታ መረጃው ስቴት ኦፍ ኢመርጀንሲ እኮ እስከማወጅም ተደርሶ ነበር አይደል? አማራ ክልል በአማራ ክልል የታወጀው ወጃ ደግሞ ጭራሽ ከዚህ በፊትም ታይቶ በማይታወቅ ሁኔታ በአማራ ክልልና በተለያዩ አካባቢዎች እንዳስፈላጊነቱ የምትል በጣም ለትርጓሜ ሰፊ የሆነች ስቴት ኦፍ ኢመርጀንሲም ነበረ ተወስኖ የነበረው ወይም ተላልፎ የነበረው። ስለዚህ ቅድም እንዳነሳሁት የአምባሳደር መለስ አለምን መጽሐፍ እንደዚሁ እንድታነቡት ጋብዛለሁ። ጽንፈኝነት ያው መንግስት እንደሚለው ጽንፈኝነት እንዴት ይከሰታል ወይም ደግሞ የጽንፈኞች ጥያቄ እንደዚሁ ኤክስትሪሚዝምስ እንዴት ነው ዲል የሚደረገው? እነዚህን ነገሮች በውል የሚያብራራ የሚያፍታታም መጽሐፍ ስለሆነ በእርግጥ አንዳንድ ህጸጾች እንዳሉበት ብረዳም ነገር ግን ይህን መጽሐፍ በጣም እንድታነቡት በጣም ኢንካሬጅ አድርጋለሁ። በተለይም ደግሞ የመንግስት ባለስልጣናት ይህን ቢያነቡት ለሚናገሩት ነገር በጣም በርካታ ፍቺዎችን ሊያገኙለት ይችላሉ ብዬ አስባለሁ። አሁን ላለችበት ኢትዮጵያ ላለችበት ችግር በጣም ከፍተኛ አይነት ምላሽም ሊያገኙ ይችላሉ ብዬ አስባለሁ ማለት ነው። ስለዚህ ምን መሆን አለበት? ያው ፕሮግራማችንን እያጠናቀቅን ስለሆነ ምን መሆንስ ምን መደረግስ ይችላል የሚለውን ነገር እንደዚሁ ደግሞ ማንሳት ያስፈልጋል። ኢትዮጵያ በጣም በብዙ አይነት ኳግማይር ውስጥ ወይም ደግሞ እንግዲህ ውጥንቅጥ ውስጥ እንዳለች እረዳለሁ። በተለይ ደግሞ በሀገር ውስጥ ያሉት ታጣቂ ኃይላት ከጊዜ ወደ ጊዜ እየጎለበቱ እየጠፉ ሳይሆን እየጎለበቱ አዳዲስ ደግሞ እየተፈጠረ ነው የሚገኘው እና ከሰፈር አይወጣም፣ እዛው ነው የሚዋጋው፣ እዛው ነው የሚባላው የሚል አይነት አሰስመንት ከሆነ በእርግጥም እንደ መንግስት በጣም የሚያሳፍር ነው የሚሆነው። መንግስት ማለት ኢትዮጵያን የሚያስተዳድር መንግስት ከሆነ በኢትዮጵያ አራቱም አቅጣጫ የትኛውም አይነት ስኩዌር ኢንች ውስጥ የታጠቀ ኃይል ከመንግስት ውጪ እንዳይኖር ማድረግ የመንግስት ተቀዳሚ ስራው ነው። ስለዚህ ይህ ሲሆን ደግሞ በእርግጥ አሁን እንግዲህ ወደ 8-9 ደርሰዋል የታጠቁ ኃይላት ኢትዮጵያ ውስጥ መቁጠርም ይቻላል። ስለዚህ እነዚህን የታጠቁ ኃይላት በተለይም ደግሞ በአማራ ክልል በጣም ከጊዜ ወደ ጊዜ እየጎለበተና ከፍተኛ ግምት የተሰጠውም ይመስላል። ከጊዜያት በፊት እንግዲህ የማርቲን ፕላውትን ትንታኔም እንግዲህ አንብባችሁት ከነበር አላቅም፣ በምስራቅ አፍሪካ ተገዳዳሪ ወይም ደግሞ ሚዛን አስጠባቂ ጦር እየተገነባ ይመስላል በአማራ ክልል እስከማለትም ደርሰዋል። እንደዚህ አይነትን ኃይል ዲል የሚደረግበት መንገድ በእጅጉ የተሳሳተ እንደሆነ በዚሁ በአጽንኦት መግለጽ ያስፈልጋል። መንግስት እንደ መንግስት ቁመና በየትኛውም ክልል በየትኛውም ስፍራ የታጠቀ ኃይል ሊኖር እንዳይችል ማድረግ ዋነኛ ዓላማው ነው። ያ ሲሆን ግን በእርግጥ የሚሊተሪ ሶሉሽን በጣም ሶሉሽን እንዳልሆነ ግን በማሳወቅ ያስፈልጋል። የሚፈታበት መንገድ ሀቀኛ ድርድር፣ ብዙዎች እንደሚሉት ሀቀኛ ድርድር። አዎ ሀቀኛ ድርድር። ይህ ሲሆን ግን እንዴት ነው? አሁን ወደ አንድ የመጣ ቡድን አለ። ኦኬ፣ እነሱ ጋር ቁጭ ተብሎ ጥያቄዎችን መመለስ። በእብሪት የሚኬድበት መንገድ ግን ከዛ በጣም በብዙ ዋጋ ስለሚያስከፍለን አሁንም መንግስት በነገራችን ላይ ስልጣንን አደጋ ውስጥ እስከመክተት አገርን ምናምን የሚለው እኮ አሁን በጣም በብዙ ሌክዠሪ እየሆነብን ስለሆነ ነው። እንግዲህ ስልጣን መጥቷል ይመስለኛል ቅድሚያ እየተሰጠው ያለው ነገር እና እሱን አደጋ ውስጥ እስከመክተት ስለሚያደርስ ማለት ነው። ይህ በተደጋጋሚ የምለውን ነገር ስለሆነ እንዳይሰለች እፈራለሁ እና ከፍተኛ የሆነ በእርግጥ ጥያቄውን ማጤን ቁጭ ብሎ መረዳት ያስፈልጋል እና ይህን ማድረግ በጣም አስፈላጊ ይሆናል ብዬ አስባለሁ ማለት ነው። ያ ባልሆነበት ሁኔታ ግን
ሸማቂዎችን ማጥፋት አይቻልም። መንግስት አሁንም የመንግስት አካላትም ምናልባትም እንግዲህ አድማጮቻችን ለምታውቋቸው እንግዲህ ቅርብ ይሆናሉ ወይም ያውቃሉ ለምትሏቸው የመንግስት ባለስልጣናት እንደዚሁ ማድረስ እንድትችሉ በጣም በትህትና ጠይቃለሁኝ። ጥያቄውን በውል ማጤን በጣም ያስፈልጋል። ጥያቄን ማጤን፣ የታጣቂ ቡድኖችን ጥያቄ ማጤን፣ እነሱ የሚፈልጉትን መንገድ ወይም ደግሞ የሚፈልጉትን ጥያቄ ወይም ደግሞ እነሱ የሚያቀርቡትን ጥያቄ ደግሞ በጣም በከፍተኛ የድርድር ጥበብ መከወን ወይም ደግሞ ነፍጣቸውን እንዲያወርዱ ማድረግ፣ ሀገርን ወደ ሰላም መመለስ በጣም ያስፈልጋል። ያ ባልሆነበት ሁኔታ ግን ወደ ውጪ ማማተር ዋጋው በጣም የከፋ ይሆናል ብዬ አስባለሁኝ። ለዛሬ ያለኝ ዝግጅት እዚህ ጋር እጨርሳለሁ። ሳምንት በሌላ ዝግጅት እስክንገናኝ እስከ ሳምንት መልካም ሳምንት።